በጣም ባለጌ ሰው ነህ። ነገር ለማስተካከል ሳይሆን አንተ እያደረግክ ያለከው እያባባስክ ነው አይደለ? በእንደዛ አይነት ሁኔታ በተጣሉበት ሁኔታ ለምንድን ነው ሄርሜላን ያመጣችኋት? እንዲብስ ነው ነገሩ አልገባኝም። የቀየረው አቤል ትክክለኛ ነገር እያደረገው ያልሆነ አቤልን እንድናምን ነው የምትፈልገው? ከዚህ በኋላ ሄርሜላ ህይወትክ ውስጥ ታስገባታለህ ወይስ እንድትወጣ ታደርጋለህ? ይኸውልሽ ሶሊ ሰምተሽኛል? አንደኛ ነገር ሄርሜላ ምንም ያደረገችው ነገር የለም። በጣም ባለጌ ሰው ነች እንዴ ሶሊ ተረጋጊ። በዚህ ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ከሳምሪ ጋር ከብዙ ጊዜ ቆይታ በኋላ አንድ ላይ መተናል። የመጣንበት ምክንያት ጥሩ ባይሆንም ወደ ቪዲዮ ተመልሻለሁ። ቤተሰቦች ይሄ ሰሞን ወደ ቪዲዮ የጠፋሁበት ምክንያት ጥሩ አልነበረም። ብቻ ከዩ ጋር ከሰራም በኋላ ቪዲዮ ምናምን ነገር ጥሩ ሁኔታ ውስጥ አልነበርኩም። ከአቤል ጋርም ከተገናኘው በጣም ቆይቷል። ስልክ አላነሳልኝም አቤል። በቃ ብዙ ነገር እያደረኩኝ ምንም ፍቃደኛ አይደለም። ቴክስት አደርጋለሁ፣ ስልክ ደውላለሁ፣ በጣም በብዙ መንገድ ላገኘው ሞክራለሁ። ኢቭን እዩን እንኳን እየጠየኩት እዩ እንኳን እኔ ራሱ በስንት መከራ እንደማገኘው አንቺ አታቂም ብሎኛል። እና ምን ተፈጥሮ ነው አቤል እንደዚህ መጥፋት ያስደረሰው ደረጃ? ምን አድርጌው ነው ይሄን ያህል? ምን የተፈጠረ ከኔ ጋር ምን የተፈጠረ ነገር አለ እስከምል ድረስ ነውና በጣም ፈልጌ አጥቻለሁ። ሳምሪ ራሱ ካገኘሽ ቆያ? አራው በጣም ቆየው በጣም ረጅም ጊዜ ሆኗል። ያው አቤል ምን እንደነካው አላውቅም። ያው በፊት ባህሪ ስለምናውቀው እኮ ነው ይሄን አክል ሁለታችን የተሰማን ታውቂያለሽ ስልሽ እኔና አንቺ ጋር እንደዚህ አይደለም። ለባል ብታጀራ መጥቷል፣ አላገኘንም፣ አልደወለልንም ጭራሽ። በጣም ስንት ነገር ያሳለፈን ሰዎች አንመስልም ከአቤል ጋር እኮ። ያው ባንዴ ሲቀየርብን ባህሪውም ያው በብዙ ነገር እያየን ነው። በእነ አብርሃም ጉዳይ፣ በሩታም ጉዳይ ብዙ ነገሮች። አሁን በጣም በሱ ጉዳይ ደግሞ በጣም የማይሆን ወደ ሌላ ነገር ውስጥ እየገባ ነው አቤል። በጣም ሊሆን የማይችል ማለት ምንም የሌለው ባህሪ ነው። ከዚህ በፊት አይተንበትም ማናውቀው ባህሪ። እንደዚህ አይነት ልጅ አልነበረም ማለት አይደለ ስልሽ። ያው እኔ ጋር የተሰማኝ ስሜት ነው አንቺ ጋር የተሰማኝ ሰው ልጅ በአጋጣሚ ትናንትና ተገናኝተን ነው አንቺ ያወራ ነው። ያው አንቺም ጋር እኔ ደግሞ አንቺንም ያገኘን የመሰለኝ ለበዓል መጥቶ እንዴ ጭራሽ። እኔ እኮ ማግኘቱን ታዩ ሳምሪ፣ ስልክስ ደውላ ያነሳም፣ ቴክስት ሳረጋ ያነሳም። ምን ተፈጥሮ ነው? ሰው ይጨነቃል ብሎ እንኳን አላሰበም። እኔ አቤል ከመቼ ጀምሮ ከማን ጋር ሆኖ እንደዚህ የሆነው? ባህሪው ሁሉም ጋር ነው መሰለኝ እንደዚህ በጣም ተቀይሯል። ባህሪው ምናቀው አይነት ባህሪ አይደለም፣ ጭራሽ አዲስ ነው የሆነብን። ስልሽ በምናየው ነገር በእነ አብርሃም ጉዳይ፣ በሩታም ጉዳይ ጭራሽ ከአቤል የማይጠበቅ ነገር ነው እያደረገ ያለው። ያው ያንን ነገርም ለማውራት እኔ ፈልጌው ነበረ እንትና ካንቺ ጋር ወርተን ነበር። ከዛም በኋላ በጓደኞቹ ስልክ ምናምን ያገኝቻለሁ። ያንን ነገር አልነገርኩሽም፣ አንቺ ከመጣሽ በኋላ ነገርኩሽ። እና ተገናኝታችኋል? በስልክ አግኝቻለሁ፣ ቀጠሮያለሁ እዛ አካባቢ። አንቺን ራሱ ሰርፕራይዝ አደረግሽ የመጣሁት በዚህ አጋጣሚ። እና ያው የሱ ነገር እንዳለ እስቲ ኪት ያመጣው ባህሪ እንደዚህ ከመጀመሩ እንደሆነ እንጠይቀዋለን። በጓድ ያላስፈለኩት እኮ የለም ሳምሪ። ኢቭን ለዩኤል ራሱ ጠይቄው ነበረ ግን ዩኤልም አላቅም ነው የሚለኝ። ጓደኞቹም የት እንዳለ ምንም እኔ መረጃ የለኝም ነው የሚሉኝ። እንደዚህ አይነት ባህሪ ምን ሆኖ ከየት አምጥቶ ነው ያመጣው ስላቸው እኛም ግራ ገብቶናል ነው ያሉኝ ያሉት። እኔም ማውቃቸው ጓደኞቹ ማለት ነው። ሲጀመር በጣም የማይሆን ውሳኔ ነው አቤል ልጅ ወሰነ ያለው። እውነት ትክክለኝነት መስሎት ይሁን አላቅም፣ ብቻ ግን የተሳሳተ ውሳኔ ነው። ስለዚህ ይሄንን ውሳኔ አቤልን አናግረ ነው አቤልን አግኝተ ነው ማስተካከል የሚችል ከሆነ ያስተካክል። አለበለዚያ ግን በእውነት እኔ አላቅም ከአቤል ጋር በእንደዚህ አይነት ሁኔታ ውስጥ ምንም ቢፈጠር እኔ ማግኘት ራሱ አልፈልግም ከዚህ በኋላ። ያው ሶሊያንቺ የሚሰማሽ ነገር አለ፣ ያው ምናየውም ነገር አለ። የእነ አብርሃምን ህይወት እያየሽ ነው። ያው እሱና ብሩክ የሚሰሩት ነገር ጥሩ አይደለም እኮ እያየሽ ነው አይደለ? ስለዚህ እሱንም ነገር ላወራው ነው አንደኛ የሚጠራውት። አንቺም ደግሞ ትናንትና አላገኘሁትም ምናምን ስትይ ከአንቺ ጋርም ለማገናኘትና እንድናወራው ነው የጠራሁትና ያው ሩታ እንደምታውቂያት ነፍሰ ጡር ናት አሁን ላይ፣ ሰው የሚያስፈልጋት ላይ ናት አሁን ላይ። እና ስልሽ እንደዚህ አይነት ሁኔታ ላይ መሆን የሌለባት ልጅ ናት ታውቂያለሽ። እና አቤልም ደግሞ እኔ እንደዚህ ነገርኩሽ፣ ጸባዩ ሲቀየር ባህሪው ሲቀየር በእነሱ ነው በመጀመሪያ ያየሁት ማለት ነው። እንደገና ደግሞ ቡታጀራ መጥቶ ሳያገኝ ምክንያቱም መጀመሪያ የነበረን ነገር ጓደኝነታችንን ታውቂያለሽ አይደለም መተን ሳንገናኝ ቀርቶ እንዴት እንደምንሆን ታውቂያለሽ። አቤል ደግሞ መጥቶ 3-4 ቀን ሆኖታል
አይደለ? እኔ በጣም ተቀየምኩት። ለዛ ደግሞ እኔ ሳምሪ በቃ በጣም ከመናደድ የተነሳ ላላገኘው ወስኜ ነበር። ማግኘት ግዴታ ስለሆነብኝ ነው እንጂ በጣም ተናድጄ ነበር። ምን አይነት ይሄ እንደዚህ አይነት ባህሪ ኬት ያመጣ? ከመቼ ጀምሮ አለማግኘት ሳይሆን ያን ሰው ደግሞ አግኝተሽ መናገር ይሻላል። ታውቂያለሽ አይደለ? ውስጥሽ ላይ ከመያዝ የሚሰማንን ነገር እንዲህ ነው ምናምን ብለ ማውራት ይሻላል። ታውቂያለሽ አይደል? ለዛ ነው እኔ እንጂ እንዳንቺ ሳልቀየሙ ቀርቼ አይደለም። አብርሃም ታውቂያለሽ ለኔ በጣም ወዳው ወንድሜ ነው። ብዙ መስዋዕት ያደረገ ልጅ ነው አይደለ? የሱ ህይወት እንደዚህ ሲበላሽ እያየሁት እኔ አቤልንም አግኝቼ ብሩክንም አግኝቼ አለማውራት አልችልም በዚህ ሁኔታ እንጂ እኮ አቤል እዚህ ሀገር ነገርሻለሁ 3-4 ቀን ሆኖታል አይደለ? ሳያገኘን ነው የቀረው። አያገኘኝም ምናምን ብዬ እኮ ጸጥ ማለት እችላለሁ፣ ግን እምልበት ሁኔታ ላይ አይደለም አሁን ላይ ገባሽ? ለዛ ደግሞ በጓደኞቹ ስልክ አግኝቼዋለሁ ትናንትና፣ ዛሬ ቀጠሬዋለሁ ምናምን ከመውጣቴም በፊት ደውዬለታለሁ እመጣለሁ ብሎኛል። አንቺን ደግሞ አልነገርኩሽም እንደሚመጣ አላወኩም። ምን አሁን አቤል ይምጣ አይምጣ ምን ይፈጠር ምንም የገባኝ ነገር አዎ እዚህ በቃ ካሜራ ይዤ ምናምን የመጣሁትም ደግሞ አንደኛ እሱን ስለምፈልገው ነው፣ ማውራውን ነገር ስላለ ነው። በቃ የሚፈጠረውን ነገር ሁላችንም ቤተሰብም ስለሚያውቅ ነው። ገባሽ አይደለ? ይደብር ላይ ነገር ተካከል ያለ የሚችል ጉዳይ ለምን እንደተወሳሰበ ለምን እንደሚወሳሰብ ምንም አልገባኝም። ሳምሪ ስልሽ አሁን እኔ ብዙ ነገር አስባለሁ አይሚሮ ይላል እና ያን ነገር ለምን አቤል ማሰብ አልቻለም ብዬ በጣም ነው የሚጨንቀኝ። ለምን አንቺ የምታስቢውን ነገር አሁን አንቺ ለአብርሃም እንዳሰብሽለት ለምን አቤል አላሰበም? አንቺ ለሩታ እንዳሰብሽ ለምን አላሰበም የሚለው ነገር አይምሮ ላይ በጣም ነው እንትን የሚለውና ምን ተፈጥሮበት ነው እሱ እንደዚህ አይነት ልጅ የሆነው? ምን አንካት ባገርምሽ ስለሽ ሩታ እንደዚህ የምትሆንበት ላይ አይደለችም። ታውቂያለሽ እኔ አዲስ አበባ ብዙ ጊዜ ሄጃለሁ። ለሰው ያላት ክብር ሰውን የምትቀበል እግዚአብሔር ይመስገን አለ። ቆይ እኮ የሆነ ስራ እየሰራሁ ነበር። ለዛ ማስቃወን ቆይ አይደል? እና እንዴት ነው ቆይታ? በዓል እንዴት ነው? መስቀል አከበራችሁ አይደል? አከበረና ደስ ይላል አይደል? ምንም አይደል? ቆንጆ ነው። እኛ ያልተገኘንበት ምክንያት ሰላም ያላልከን ምክንያት ትፈልጋለህ? እሱ ልታወሩ ነው። እሱ ያላከበረች ባህል አላከበርሽም። አሁን ለጠየቀችው ጥያቄ መልስ ሰጣት። ለምን እኔ ጋር ትመጣለህ? ተናደሽ ነው እንዴ? አንተ እንደምናደደው ተናደድኩ። ብናደድም የሚያናደድ ነገር ስለዚህ አራት ቀን 3 ቀን ሆነሃል አይደለ? ብታጀራ ከመጣ ከዛም በፊት እንደዛ አልነበርንም። ስልክ ምን ካስቀየምንክ የሆነ ነገር ካስደበርንክም እንደዚህ መተህ ሳታገኘን እኮ ምክንያቱ ምንድነው? ማናቀው ባህሪ ነው እያየን እያሳየከን ያይልህ ማናቀው ግራ እየገባስ ስለሆነ ነው ስልክም ፈልጌ ምናምን ያገኘው ወዳጅዬ በሰው ስልክ እና እዚህ ደግሞ ስመጣ ሶሊጋ ትናንትና ተገናኝተን አውርተን አሁን እንደምትመጣ ራሱ አላወቀችም ነበር በነገርክ ላይ እና ያለውን ነገር እንድታስረዳ እንፈልጋለን። ከዛም በኋላ ብዙ የምናወራቸው ነገሮች አሉ፣ ግን ቀድመን ይሄን ነገር ታስረዳና ፈተን ወደ ጉዳያችን ብንገባ ደስ ይለኛል። እሺ ያው ሶሊም ደውላልኝም ነበር፣ ቴክስት ምልካልኝ ነበር። አይተኸዋል አይደል? አይቼዋለሁ። ላስረዳሽ መጀመሪያ ሳትናደጂ ማለት ነው። ማለት ምክንያት አለኝ። ምን አንድ ቴክስት ለመመለስ ወይም ለማውራት ምናምን ነገር ኮል አንስቶ እንደዚህ ይሄለው 2 ደቂቃ 1 ደቂቃ ለማውራት ምንድነው ምክንያት? እስኪ ላለማውራት ምንድነው ያስገደደክ ንገረኝ። ያው እየተፈጠረ ያለው ነገር ታውቂያለሽ። ያው ምክንያት አለኝ ሶሊ ማለት ያው በሰሞን እየተፈጠረ ያለው ነገር ታውቂያለሽ ማለት ሁለታችሁም ታውቃላችሁ። የተፈጠረው ነገር ምንድነው? እስኪ አስረዳ። አንተ እያስተካከልክ ነው የተፈጠረውን ነገር? ኖ ማለት በዛ ጉዳይ እኔን ሌላ ነገር ውስጥ እንደምትሉኝ ወይ ደግሞ አንተ እዚህ ነገር ውስጥ ነገሮችን እያበላሸ ነው እንደሌሎቹ ሰዎች እኔ ጠርተውኝ እንደሚያዋሩኝ አይነት ሰዎች ትሆናላችሁ ብዬ ነው። አንቺንም አንዳንድ ሰዎችንም ያላገኙት ሳምቤን እንደዛ ሁሉም ሰው እንደዛ የሚል ምክንያት ምንድነው ብላ አስባቤል ምንድነው? እኔ ስህተት ሰርቼ ነው ወይስ ጥሩ ነገር አድርጌ ነው እነዛ ሰዎች እኔ ሊያናግሩኝ የፈለጉት የሚለውን ነገር አስብ። ከዛ ታውቀዋለህ፣ ራስ አይምሮ ራሱ ይነግርሃል አንተ አይደለ ምን አይነት ስራ እየሰራህ እንዳለ። እኔ አይውላችሁ በሌላ ነገር እንድታስቡ ከኔ ከማንም በላይ ቀርባችኋለሁ። አንቺንም ሳምሪንም ብዙ ነገሮች አብረን አሳልፈናል። እኔ ደግሞ እንደሌሎቹ እንድታስቡኝና እንድትገሙቱኝ ስለማልፈልግ ነው። ያው በዛ ጉዳይ እንደምጨቀጭቁኝ ስለማቅ ነው። በአብርሽና በሩታ ጉዳይ እያረክ ያለው ነገር የሆነ ነገር እንደምትሉኝ ስለማቅ ነው እናንተን ላላገኝ ያላሰብኩት እኮ። አሁን የኛን ምክር ወይም የሳምሪን ስደውል ማታነሳው
እኔ ቴክስት አረግ ማመልሰው ምናምን ነገር የኛን ነገር ላለመስማት ነው አይደለ? ደግሞ እኮ ታደርጋለህ እኮ ይሄ ልጅ አቤል በቃ ትክክል ነው ነገር ብለን ብናስብ አንተ ደግሞ አናገኘክም እንደዚህ ልናወራረክም አንችልም። ግን ባህሪክ ስላልሆነ ነው አቤል ታውቃለህ አይደለ እኮ እኔ ጀመር ስለምንቀርብ ነው ይሄ ነገር አይደለ ሰውን ስታስታርቅ ለሰው መልካም ነገር ስታስብ ጥሩ ሰው እንደሆንክ ነው እኛ ውስጣችን ያ ነገር ስላለ ነው ገባካ ምንም ነገር ብታረግ ውስጣችን አይገባም ገባካ ለዛ ነው እኛም ደስ ስላላለን ነው ልናወራክ የመጣ ነው። ሁለተኛ ነገር ደግሞ ታውቃለህ እኔ ከአብርሽ ጋር ያለኝን ነገር አይደለ በቃ የሱ ህይወት እንደዚህ ሆኖ ሳይ ምናምን በቃ በጣም ይደበረኝ በቃ እኔ በጣም ረጅም ጊዜ ደብሮኝ ነበር ታውቃለህ እኔ ስመጣ ራሱ አንተና ብሩክ ይሸኛችሁ እሱን ቻው ሳልለው አብርሽን አጋጣሚ በተፈጠረው ነገር መሄድ መምጣት ስላለብኝ ሁለታችሁን ይሸኛችሁኝ አይደለ ግን እኔ እኮ አንተንም ብሩኬንም ሳላገኝ እኔ አብርሽን ደውዬ ምንድነው ምናምን ብዬ ማውራት እችል ነበር ግን በጣም እኔ ሼም ይዞኝ ነው ቻው ሳልለው ስለመጣው ማለት ነው ከዛ ድረስ ከአዲስ አበባ ድረስ ለዛ ደግሞ ምንድነው የሚደረገው ነገር የሚሰራው ነገር ምንድነው ትክክል ነው ወይ ሩታስ ያለችበት ሁኔታ እያያችሁ ነው ወይ እንደዚህ የሚኮንበት ጊዜ ነው አሁን ላይ ሩታና አብርሽ እንደዚህ መሆን ነበረባቸው አሁን ባለችበት ጊዜ አቤል እንዴት እንደማስረዳችሁ እኮ አላውቅም። እኔ ከናንተ ጋር አሁን ሌላ ነገር ውስጥ መግባት አልፈልግም። ከናንተ ጋር መቀያየም አልፈልግም። ቢያንስ በልባችሁ እኔ እንደምታዩኝ አሁን ታያላችሁ ቪዲዮ ሲለቀቅ በቃ ቢያንስ እንደሱ ብገሙቱኝ ይሻላል ብዬ ነው በአካል ላገኛችሁ ያልፈለኩት። እንደዛ በቪዲዮ ላይ እንደምናይክ ትክክለኛው አቤል ወይም የሆነ ሰው የቀየረው አቤል ትክክለኛ ነገር እያደረገው ያልሆነ አቤልን እንድናምን ነው የምትፈልገው? እስኪ ቆይ እኔ እናንተ ቀርባችኋለሁ እንቀራረባለን ማለት ያረኩት ነገር ብትነግሩኝ ደስ ይለኛል። ምንድነው አሁን ሰራክ ያለከው ነገር ትክክል አይደለም አልኩ ምን ነው ትክክል ያለው ነው እስኪ እንድትነግሩኝ እንድታስረዱኝ እፈልጋለሁ። ሁሉም ሰው መጥቶ አንተ ነህ ጥፋተኛ አንተ ነህ በሩታና በአብርሽ ህይወት ይሄንን ነገር ያረክ እስኪ ብትነግሩኝ ደስ ይለኛል። እኔ ቢያንስ ማንም ይረዳኝ ሰው የለም እንዴ? ሁሉም ሰው መጥቶ አንተ ነህ ጥፋተኛ እስኪ እንድታስረዱኝ እፈልጋለሁ። የኔ ጥፋት ምኑ ጋር ነው? የአብርሃም ሄርሜላን ስላመጣው የአብርሃም ደስታ ፈልግ ሄርሜል የመጣችበት መንገድ የራሷ መንገድ ሊኖራት ይችላል። አብርሽ ነው የቀረበችበት መንገድ አብርሽ ለኔ ሰው እንደማይደለ እንዴ ገባካ ከኔም ጋር እኮ ሌላ ነገር መታሰብ የለበትም ገባካ አይደለ ሄርሜም የራሷ ምክንያት ይኖራታል አብርሽን የቀረበችበት መንገድ ግን አሁን ሩታን እኮ በቃ ሩታ ጥሩ ነው አይደለችም ይሄን ነገር እያየች ጥሩ ሁኔታ ላይ አይደለችም ሩታ ደስተኛ አይደለችም ለምን አይቆምም በዛ ላይ ታጣላ ያለችበት ሁኔታ አይደለ አቤት ካንተ በላይ የሚቀርባት ሰው አለ እኔ እስከማውቀው ድረስ የለም የምትቀራረቡት ብዙ ነገር የምታደርጉት ምናምን አንተ ነህ ስለዚህ ስለሷ እያወቅ ስለ ሁለቱ ነገር እያወቅ እንደዚህ አይነት ስራ መስራት ምን የሚሉት ነው ምን አይነት ስራ ነው ሶሊ ምን አይነት ስራ ሰርቼ ነው ቆይ አንተ እሷ ላይ ሩታ ላይ ሰራ ምናምን ሰዎች ሁለቱ እንደዚህ ተጣልቶ መቆየት እስካሁን ድረስ መቆየት ነበረባቸው እኔ ምን ላድርግ አባት የአብርሽ አባት መጥቶ ትልልቅ ሰው መጥቶ ሊስተካከል ያልቻለ ጉዳይ ነው እንዴት ነው የቅርብ ጓደኛው እኔ እንዴት ነው ላስተካከል የምችለው ሲጀመር ይሄን ነገር ለማስተካከል ሳይሆን አንተ ያደረክ ያለከው እያባባስክ ነው አይደለ በእንደዛ አይነት ሁኔታ በተጣሉበት ሁኔታ ለምንድን ነው ሄርሜላን ያመጣችኋት እንዲብስ ነው ነገሩ አልገባኝም ሶሊ ምንድነው ግን አንቺ ምን እንደሌሎቹ ማለት ማንንም እንደሚፈርደው የምትፈርጂው ምንም እየፈረድኩኝ አይደለም ይሄ እውነትን ትክክለኛው ነገር ነው እያወራው ያለሁት ምንም መፍረድ ምናምን አይደለም እያባባስክ ነው እንጂ ነገራቶችን ለማስተካከል እየሞከርክ አይደለም ሰው ሁሉ ምን ላይ ይፈርዳል እንዴ እኔ እኮ ይኸውልሽ እኔም እንደ ተራ ሰው ነኝ ጋር የሚገናኘው ነገር አይደለም ሳምሪ እኔ ምንም ልንግባባ አንችልም ሲጀመር አይደለም አቤል ይኸውልህ ሶሊም ልክ ነው አሁን አንተ የሆነ ነገር የምታደርገው ወደ ማስማማት እኮ እያመጣክ አይደለም በሚታየው በመናየው ነገር ማለት ነው ልጆችን የማራራቅ ነገር ነው እንጂ ማላችሁ የተፈጠረው የማግባባት ነገር ማናችሁም ስታደርጉ አላየሁም እኔ ደግሞ አሁን ላይ የፈለኩት ማለት ነው ሩታን ወይ ያለችበት ቦታ እንድትጠቁመኝ ወይ እንድትወስደኝ ፈልጋለሁ አሁን ላይ ሩታ እንደምታያት የሴት ጓደኛ ምናምን የላትም አይደለ ጎኗ አልሆን እፈልጋለሁ በቃ እናንተ እንደ ወንድ ነው እንጂ እየተራዳችኋት ያለችሁት እንደ ሴት አይደለም ስለዚህ ደግሞ እኔ ጎኗ አልሆን እፈልጋለሁ ሩታን ያለችበት ደግሞ ቦታ እንድታሳየኝም እንድትወስደኝ እፈልጋለሁ ታዩ ሳምሪ ምንም ነገር አትናገሪ በጣም ተቀያይሯል በጣም የማይሆን ነገር ቆይ ምንድነው እስኪ የቀያየረህ ነገር ተከፈለህ ገንዘብ ማን ይከፈለ ሶሊ አንቺም እንደዚህ ትኛለሽ እንዴ ተከፈለ የምትዩ ምንድነው እሺ የቀያየረህ ነገር ለምን በግልጽ ማትነግረን ሩታ እኮ በዚህ ሰዓት ከጎኗ ያስፈልጋታል አይደለ ሲጀመር የሴት ልጅን ነገር በዚህ ሰዓት ልትረዳው መቻል ነበረብክ
ቢያንስ የተማርክ ሰው ነህ ትንሽ ታስባለህ በሚል ልትረዳው ይገባ ነበር አይደል? ያው ካለችበት ሁኔታ አንተ ግን ምንድን ያደረከው ጭራሽ ነገሩን አባባስ። ከመቼ ጀምሮ አንተም ብሩክም ምን አድርጌ ነው ቆኔ እኔ ነገሮችን አበላሸ አንተ አስተካከልክ ምናምን የምትሉኝ? እኔ ምን አድርጌ ነው እስኪ ንገረኝ። በተጣሉበት ሰዓት ለምንድን ነው ልጅቷን ወደ አብርሃም ህይወት ውስጥ ይዛችሁ የመጣችሁት? ይኸውልሽ ከልጅቷ ጋር ልጅቷ እኮ ትምጣም በምን አይነት መንገድ እንደመጣች አላውቅም። እህቱ ትሁን ምን ትሁን ምንም አይዲያው የለኝም። ሶሊ ይኸውልሽ እኔ ካንቺ ጋር መከራከር አልፈልግም። ካንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። በጣም የምወድሽ ምርጥ ጓደኛዬ ነሽ። ምንም ሌላ ነገር ውስጥ አትገባም። ስለዚህ እንዴት ነው እኔን ተከፍሏል አንቺ ነሽ እኔን ተከፍሏል ምናምን ብለሽ የምትይኝ የምትገምጪኝ? ሶሊ የምር አንቺ ካንቺ ነው ይሄ ቃል የሚወጣው? በጣም ነው እኮ እኔ ተከፍሎኝ ሩታና አብርሽ ላይ የሆነ ነገር ሰራው። በቃ እንደዛ ነው የሚመስለው። እኔ ልንገርክ፣ ግልጹን ነው የምነግርህ። እንደዛ ነው የሚመስለው። ወይ የሆነ ሰው ቀይሮሃል፣ ወይ የሆነ ነገር አድርገሃል። እኔ ማንንም ይኸውልሽ አንቺ ቀየርሽ ተቀየረክ ምናምን ቀየረች ምናምን ስላልሽኝ እኔ የምቀየርና አይነት ሰው አይደለሁም። ይኸውልሽ የሚጎዳኝና የሚጠቅመኝን ጠንቅቄ ነው የማውቀው። ሶሊ የሚጎዳህና የሚጠቅመኝ ስላወቅህ ነው ልጆቹን እንደዛ ያደረከው። በእኔ አይደለም። ይኸውልሽ እንዴት ነው አንድ ትልቅ ትዳር በእኔ ምክንያት በአንድ ሰው ምክንያት ሊፈርስ ይችላል? ግን መታረቅ መስተካከል ይችል ነበር። አቤል ከመጀመሪያው ጀምሮ ይሄን ነገር መቅደስ አለች፣ ኖቬል አለ፣ ብዙ ሰው አለ። ከዛ በፊት መስተካከል የሚችል ነበር። ለምንድን ነው መጨረሻ የምጠይቀው ጥያቄ ነው። ተረጋግቼ ነው እያናገርኩ ያለው አቤል። ከዚህ በኋላ ሄርሜላን ከህይወት ታርቃታለህ ወይስ አታርቃት? ሄርሜላ ምን አደረገች? ሶሊ እንዴ ሄርሜላ እኮ ምንም ያደረገችው ነገር የለም። የአብርሃም ደስታ ያስደስተኛል ብላ በቃ ከሱ ጋር ሆነች። ሌላ ነገር የለም። አብርሃም እየተደሰተ ነው ያለው። ሶሊ እንዴት ብዬ ላስረዳሽ? ከዚህ በኋላ ሄርሜላ ህይወትክ ውስጥ ታስገባታለህ ወይስ እንድትወጣ ታደርጋለህ? ይኸውልሽ ሶሊ ሰምተሽኛል? አንደኛ ነገር ሄርሜላ ምንም ያደረገችው ነገር የለም። በጣም ባለጌ ሰው ነች እንዴ ሶሊ ተረጋጊ። በዚህ ልክ እንድትሆኑ አልነገረም። ጭራሽ ስለ ሄርሜላ ይከራከረኛ እንዴ? ምን ሆነሽ ነው? በዚህ ልክ እኮ እንድትሆኑ አይደለም። እኔ ስለ ሄርሜላ እኮ እየተከራከረ ነው። ወይ ሶሊ በእናትሽ ምን ጥሩ ስራ ሰራሽ? ማግኘት አልፈልግም። እኔ በዚህ ልክ እንድትሆኑ እኮ አይደለም ምን ያገናኛችሁ እንዴ? ምን ሆነሻል ሶሊ? አቤል ተረጋጋና አውራት። በቃ አሁን ምንም ማውራት የሚፈልገው ነገር የለም እኮ እኔ ጭራሽ ስለ ሄርሜላ ይከራከረኛል። ስለሷ ጥሩነት ለኔ ያስረዳኛል እኮ። እንደዚህ ስለተፈጠረ እኮ አቤል ይስተካከላል አይደለም። በስነ ስርዓት ተረጋግታችሁ አውሩ እንዴ። ይሄና ከለኔ እንደዚህ እንድትመቹ ምናምን እኮ አይደለም አልነበረም። እኔ ሁለታችሁን እኔ ሳምሪ ሄርሜላ መጥፎ ልጅ ናት ወይም ሌላ ነገር አድርጋለች እያልኩኝ አይደለም እኮ። ሊሆን ይችላል እና አብርሃም ህይወት ውስጥ የመጣችበት መንገድ ትክክል አይደለም ነው እያልኩኝ እኮ። ይሄን ነገር ደግሞ እኮ እዚህ ጋር በጥፊ ስለመታሹ ምናምን አይደለም አይደለም። እያስጨነቀኝ ስለሆነ ነው ሳምሪ። ይሄ ነገር ስለማስብለት ነው እንደዚህ አይነት ነገር ውስጥ ጭራሽ እኮ። እሺ ሳምሪ ይሁን እሷ ስለ ሄርሜላ ምንም ማውቀው ነገር የለም አይደለ እኮ። ነገር የመጣች እነሱ ይዘዋት የመጡበት መንገድ ጥሩ ሁኔታ ውስጥ ሆነው አይደለም አብርሃምና ሩታ ሄርሜላ ነው። ይኸውልሽ ሄርሜላ የራሷ ምክንያት እንዳልሹ እኔ አዳምጪኝ። እሺ ይኸውልሽ ሄርሜላ የሚሰሩት እኮ ስራ ጥሩ አይደለም አይደለ አቤል። እኔም እኮ ሳያስከፋኝ ቀርቶ አይደለም። የምሰራው ስራ እኮ ትክክል አይደለም አይደለ? አንተም ብሩክ የምሰሩት ስራ ጥሩ አይደለም። በቃ በመጀመሪያ ሳምሪ አንቺንም ሶሊንም ላላገኝ የነበረው እዚህ ሀገር እንደዚህ ታስባላችሁ ብዬ ስለማስብ ነው። ስለሚደብረን ነው ይሄ ህይወት እንደዚህ ሆኖ። እኔ ቢያንስ ከኔ አጠገብ ሆናችሁ እንድትረዱኝ እፈልጋለሁ እና ለዚህ ነበረ ላላገኛችሁ የፈለኩት። አንቺም ቴክስት ሶሊም ቴክስት ልክ ያልመለስኩት ስደውይም ያልተገናኘ ነው። ለዚህ ነበረ እኔ እናንተን በሌላ ነገር አስቤ አልነበረም ያላገኘኋችሁ። በቃ ይሄን ነገር ቢያንስ ታስቡብኛላችሁ ብዬ ስለማስብ ነው። ለማንኛውም እኔ በጣም አመሰግናለሁ። ከእናንተ ይሄንን አልጠብቅም። እሺ ቢያንስ ሩት ያለችበት ቦታ አትነግረኝም ለኔ? አቤት ምንም አይመጣም ሳምሪ። ይሄ ነበረ